ነፃነት ፍለጋ ታሪካዊ ልቦለድ ደራሲና ተራኪ ስማቸው አለሙ ቪዲዮ ቅንብር ተመስገን አዝመራው። አድማጭ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ዝግጅታችን ክፍል 13 ማቅረባችን ይታወሳል። ቀጥለን ደግሞ ክፍል 14ን እናቀርባለን። በተከታታይ የሚቀርበው ትረካ በቀጥታ እንዲደርሳችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼር እና ላይክ እንድታደርጉ በትህትና እናሳስባለን። አስጨናቂ ግን ደግሞ ትክክለኛ ውሳኔ። ጊዜያዊ ወታደራዊ አስተዳደር ደርግ ንጉሥ ቀዳማዊ ኃይለ ሥላሴንና ካቢኔያቸውን በሰኔ ወር ውስጥ 1966 ዓ.ም በቁጥጥር ስር ከዋለ በኋላ መስከረም 2 ቀን 1967 ዓ.ም በትረ ስልጣን የጨበጠ መሆኑን ለሕዝብ ይፋ አደረገ። ከዚህ በኋላ ውሎ አድሮ ደግሞ የኢትዮጵያ ሕዝብ አብዮታዊ ፓርቲ ወይም ኢህአፓ፣ ወዝሊግ፣ ሰደድ፣ ኢጫት፣ መኢሶን፣ ማለሊድ፣ ሻዕቢያ፣ ትህነግ ወዘተ የሚባሉ የፖለቲካ ድርጅቶች በአገሪቱ ውስጥ ተፈጠሩና አንዳንዶች በህቡ ሌሎች ደግሞ በይፋ ከመንግስታዊ ኃይሉ ጋር የፖለቲካ ቅራኔ ፈጥረው መፋተግና መታኮስ ጀመሩ። ከዚያም ፖለቲካዊ ሀሳባቸውን በውይይት አቀራርበው ቅራኔውን በሰላም ለመፍታት አቅም ሲያንሳቸውና አርቆ ማየት ሲሳናቸው ቅራኔዎቹ እየጦዙ ሄዱ። ከዚህ የተነሳ የደርግ ባለስልጣናትና ካድሬዎችን በነፍሰ ገዳይ ቡድኖች ወይም ስኳድ አባላት የቄስ ተማሪ በመምሰልና ደበሎ በመልበስ የኔ ቢጤ መስሎ በመጠጋት በጠራራ ፀሐይ በጥይት በስራ ቦታቸውና በመኖሪያ አካባቢያቸው ወይም በቡና ቤቶች አካባቢ መግደል ተጀመረ። በየቀኑ በየሰዓቱ ሬዲዮ ሲከፈት ዜናው ሁሉ ጓድ ገሌ ተገደለ ሆነ። ደርግም ባጸፋው ይህንን የኢህአፓ እርምጃ ነጭ ሽብር ብሎ በመሰየም ነጭ ሽብርን በቀይ ሽብር መደምሰስ የሚል የእስራትና የግድያ መጠነ ሰፊ ዘመቻ በተለይ በወጣቶችና በምሁራን ላይ ከፈተ። ያሰፋ ይርጉን የፍየል ወጠጤ ትከሻው ያበጠ ልቡ ያበጠበት እንዋጋ ብሎ ለነብሩ ላከበት የሚለውን ቀረርቶ በማስቀደም የዜናው ቀዳሚ ወሬ ሁሉ ይህንን ያህል የኢህአፓ ቅጥር ነፍሰ ገዳዮች እርምጃ ተወሰደባቸው ሆነ። በዚህ ምክንያት ከፍተኛ ሰብአዊና ፖለቲካዊ ቀውስ በአገሪቱ ውስጥ ነገሰ። በትምህርት ቤቶችም በሰላም የመማርና የማስተማር መስተጋብር ተስተጓጎለ። ትምህርት ቤቶች የረብሻና የሁከት ማዕከላት ሆኑ። የተማሪዎችና የመምህራን በሰላም ወጥተው በሰላም የመመለስ ዋስትና አደጋ ላይ ወደቀ። ተማሪው ግፋቢል እስከ ጠዋቱ 4 ሰዓት ድረስ ክፍል ውስጥ በስጋት ይቆይና ከክፍል ለረፍት ሲወጣ ከያቅጣጫው ፉጨትና ድንጋይ መወርወር ስለሚጀምር የትምህርት ቤቶች ቅጥር ግቢዎች በረብሻና በሁከት ቀውጢ መሆን ይጀምራሉ። የመስኮቶች መስታወቶች ይሰባበራሉ። ይህን ተከትሎ የፈጥኖ ደራሽ ፖሊስና የደህንነት አባላትም በየትምህርት ቤቱ ግቢዎች ውስጥ በፍጥነት ይገቡና ከፊት ለፊት ያገኟቸውን ተማሪዎች ይደበድባሉ። የተያዘላቸውንም በመኪና ጭነው ወደ እስር ቤቶች ይወስዳሉ። ቀን ጨርሶ የከፋበትን ደግሞ ሮጦ ለማምለጥ ሲሞክር በጥይት ይመታሉ። በዚህ እጅግ አስቸጋሪ ወቅት ጊዜ የ10ኛ ክፍል ተማሪ የነበረው ታሪክነህ የፖለቲካዊ ቀውሱ እየሰፋና እየከፋ ሲመጣ ለመማር የማይችልበት ሁኔታ ላይ መድረሱን በጥልቀት ተረዳ። መማር የማይችል ከሆነ ደግሞ በዝቅተኛ ክፍያም ቢሆን ስራ ይዞ ለጊዜው ዘወር ብሎ ለመቆየት ወሰንና ስራ ማፈላለግ ጀመረ። ለጊዜው ክፍት የስራ ቦታ ፈጥኖ ያገኘው ፖሊስነት ነበር። በወቅቱ ደብረ ማርቆስ ከተማ ላይ ወጣቶችን ለፖሊስነት የሚመለምል ግብረ ኃይል ስራ ጀምሮ ስለነበር ምልመላው በሚካሄድበት ቦታ ሄዶ ሲያመለክት የመቀበያ መስፈርቶችን እንዳሟላና ወደ ማሰልጠኛ ሰኞ እንደሚሄዱ ተነግሮት ተሰናበተ። እንደተለመደው የሳምንት ስንቁን ለማምጣት ሳይሆን ፖሊስ ማሰልጠኛ የሚወድ
ስለሆነ የሚወዳቸውን ቤተሰቦቹን ለመሰናበት አርብ ወደ አማኑኤል ተጓዘ። በወቅቱ ስለተፈጠረው ፖለቲካዊና ማህበራዊ ቀውስ እና ስለ ራሱም የወደፊት ዕጣ ፈንታ ብቻውን ለረጅም ጊዜ ሲያስብና ሲያሰላስል በመዋሉ ምክንያት ራሱን ውጥረት እንደተሰማው ሆዱን ባርባር እንዳለው ቅዳሜን ከቤቱ ሳይወጣ አሳለፈ። እሁድ ለእናቱ ለወይዘሮ ታለማው እንዴት አድርጌ ነው ፖሊስ ልሆን ነው ብዬ ልነግራት የምችል? ለራሷ ወደ ባሻ ናት። በማህበረሰቡ ዘንድ ደግሞ የተሳሳተ አመለካከት በስፋት ይታያል። ፖሊስነትን ከጦርነትና ከመስዋዕትነት ጋር ብቻ ያያይዛል። አብዛኛው ሰው ጠመንጃ የያዘ ሁሉ ሁልጊዜ የሚገደልና የሚሞት ነው የሚመስለው። ልጆቻቸውን እንኳ ፖሊስ መጣልህ እያሉ ነው የሚያስፈራሯቸው እያለ በሐሳብ ሞገድ ሲናጥ ስለዋለ ከፍተኛ የድካም ስሜት መላ አካሉን ወሮታል። አመሻሽ ላይ አካሉና አእምሮውን ለማፍታታት ጋቢ ለብሶ ወደ መሃል ከተማ ወጣ። አካባቢውን በደማቅ የጨረቃ ብርሃን እየቃኘ በመንቀሳቀስ ላይ እንዳለ በዚያች ከአንደኛ እስከ 6ኛ ክፍል የእውቀት ማዕድ የተካፈለባትን ታሪካዊ ትምህርት ቤት የእንጨት አጥር ላይ በውጭ በኩል ሲመለከት ማስታወቂያ ተለጥፏል። ወዲያውኑ ጠጋ ብሎ ዓይኑን እያሻሸ በጨረቃ ብርሃን እንደምንም ማስታወቂያውን አነበበው። ማስታወቂያው የአማኑኤል 01 ቀበሌ ጽሕፈት ቤት አንድ የህብረት ሱቅ ሻጭ ለመቅጠር ስለሚፈልግ የትምህርት ደረጃችሁ 8ኛ ክፍልና ከዚያ በላይ የሆናችሁ ሁሉ መመዝገብ ትችላላችሁ። የመመዝገቢያ ቀን ሰኞና ማክሰኞ፣ የምዝገባ ቦታ አማኑኤል 01 ቀበሌ ጽሕፈት ቤት የሚል ነበር። ይህንን መልካም አጋጣሚ መሞከር አለብኝ አለ። ግን ደግሞ ለፖሊስነት የተመለመሉት ወጣቶች ሰኞ ጠዋት ጎጃም ክፍለ ሀገር ፖሊስ ጽሕፈት ቤት ሪፖርት እንድታደርጉ ስለተባሉ ይህ የህብረት ሱቅ ሻጭነት ውድድር ሙከራ ባይሳካለት በስንት ጥረት ያገኘው እጩ ፖሊስነት እድል ሊያመልጠው ነው። በዚህ ጊዜ ከራሱ ጋር ሙግት ገጠመ። ችግሩን የሚረዳለት ወይም የሚያወያየው ሰውም አጠገቡ አልነበረም። አወጣ አወረደ፣ ነገሮችን ዙሪያ መለስ ተመልክቶና ተንትኖ ቁርጠኛ ውሳኔ ላይ ደረሰ። ይኸውም የቀበሌ ህብረት ሱቅ ሻጭነቱን ውድድር ቢያልፍና ለመቀጠር ቢችል የተወሰነ ጊዜ ሰርቶ ፖለቲካዊ ሁኔታው ሲረጋጋ በማንኛውም ጊዜ ለመልቀቅና የሚወደውን ትምህርቱን ለመቀጠል የሚችል መሆኑን በጥልቀት ተገነዘበ። ፖሊስነትን ግን በፈለገ ጊዜ በቀላሉ ለቆት መውጣት የማይችልበት ተቋም እንደሆነ በማወዳደርና በማነጻጸር ፖሊስ የመሆን ሀሳቡን ሰረዘና ቢሳካም ባይሳካም የቀበሌ ህብረት ሱቅ ሻጭነት ውድድሩን ለመሞከር ወሰነ። እዚህ ውሳኔ ላይ ከደረሰ በኋላ ስለ ፖሊስነት ምልመላው ምንም ሳያወራ ወደ ትምህርት ቤት የማይሄድ መሆኑን ገልጾ እናቱ ስንቅ እንዳያዘጋጁለት ነገራቸው። ለምን ከትምህርት ቤት ትቀራለህ በማለት ወይዘሮ ታለማው ጠየቁት። ወይዘሮ ታለማው ስለ አገሪቱ ፖለቲካዊ ሁኔታ ብዙም የሚያውቁት ነገር አልነበረም። ይህን ሳምንት እዚሁ ለመቆየት ስለምፈልግ ነው አላቸው ድፍን አድርጎ። አቶ ዘራይ ግን ታሪክን ከትምህርት ቤት ስለመቅረቱም ሆነ ስለመሄዱ ብዙም ትኩረት ባለመስጠታቸው ለምን ከትምህርት ቤት እንደቀረ አልጠየቁትም ነበር። ዕለቱ ሰኞ ጠዋት፣ ቀኑን በውል አያስታውሰውም። ወሩ መጋቢት፣ ዓመተ ምሕረቱ 1969 ዓመተ ምሕረት ነበር። ወደ ቀበሌው ጽሕፈት ቤት ሄዶ ማስታወቂያ ለወጣበት ክፍት የሥራ መደብ ለውድድር ከተመዘገበ በኋላ ፈተና መቼ እንደሚሰጥ ሲጠይቅ ሮብ እንደሆነ ተነገረው። በዚህ ምክንያት እስከ ሮብ ድረስ አማኑኤል መቆየት የግድ ሆነበት። ለእናቱም ሆነ ለአቶ ዘራይ ደብረ ማርቆስ ሳይሄድ የቀረበትን ምክንያት ሳይናገር እስከ ሮብ ድረስ በአርምሞ ውስጥ ሰነበተና ሮብ ጠዋት የሕይወቱን ተስፋ ፈጣሪን በቸርነቱ እንዲረዳው ለምኖ ሊፈተን ሄደ። በዚያው ፈተና በወሰደበት ዕለት ከቀኑ 7 ሰዓት ገደማ ሲሆን የቤተሰቡ አባላት ምሳ ከበሉ በኋላ
ወይዘሮ ታለማው ኮለል ያለ ጣፋጭ ቡና አፍልተው በመጠጣት ላይ እንዳሉ ከአማኑኤል በ6 ኪሎ ሜትር ርቀት ላይ በምትገኘው ወይናግባር ወይም ሙጠቃ በምትባለው የገጠር መንደር የሚኖረው የታላቅ እህቱ ባል ለካስ አማኑኤል መጥቶ ውሎ ኖሯል። ድንገት ከተፍ አለ። ሰውየው አንድ ማንቆርቆሪያ ጠላ በጎኑ ሸጉጦና ጋቢውን ለበስ አድርጎ ነበር የመጣ። ፈጥኖ ያንን የማንቆርቆሪያ ጠላ ወለል ላይ ያስቀመጠና ታሪክነህን ትኩር ብሎ ተመለከተው። ወይዘሮ ታለማው የልጃቸውን ባል እንደ ልጆቻቸው የሚወዱት ቢሆኑም ከተማ ያዘወትር ስለነበር በዚህ ልማዱ ብዙ ጊዜ ይበሳጩና ይቆጡ ነበር። ከዓመት እስከ ዓመት እንደ ማር የሚጣፍጥ ጠላ ከቤታቸው የማይጠፋው ወይዘሮ ታለማው ጠላ ቸገረኝ ብያለሁ አንተ፣ አሁንስ ጨርሰህ አብዳል መሰል በማለት ገሰጹት። አምቻቸው ግን ይህን ቁጣቸውን ለምዶ ስለነበር በሳቸው ቁጣ ምንም ሳይጨነቅ ታሪክነህን እያየ እንደ ልማዱ ፈገግ እያለ ታሪክነህ ዛሬ የት ነው የዋልህ በማለት ጠየቀው። ወይዘሮ ታለማው በአምቻቸው ሁኔታ ግራ ተጋቡ። በዚህ ጊዜ ታሪክነህ ጠላ በማንቆርቆሪያ ወይም በገንቦ ሰው ቤት ተይዞ የሚካሄድበትን ምክንያት ባህሉን ጠንቅቆ ስለሚያውቅ ጠላውን ያመጣበትን ምክንያት ለመገመት ሞከረ። አምላክ ጭንቀቱን አይቶ ልመናውን ሰምቶ የዋለበት ፍሬ እንዳፈራም ገመተ። ነገር ግን በሐሳብ ተወጥሮ የዋለው አእምሮ እውነተኛውን ነገር ለመስማትና ለማረጋገጥ ስለጓጓ ስሜቱ የበለጠ ከረረ። ምን ሰምተ ነው ሲል አምቻውን ጠየቀው። የሆነ ውድድር አሸንፈሃል ሲሉ ሰማው አለው ፈጣኑ አምቻው። የዚህን ጊዜ የታሪክነህ የከረረ ስሜት ረገበ። የት ነው የሰማህ ሲል ጠየቀው። ማማ ጉልቴ ቡና ቤት ውስጥ እየጠጣሁ ነበር። አልማዝ እነሱ ቡና ቤት ግድግዳ ላይ የተለጠፈውን ወረቀት እያነበበች አምቻህ አለፈልህ አለችኝ። ምንድን ነው ያለፈ ብዬ ጠየኳት። ለቀበሌ ህብረት ሱቅ ሻጭነት አለችኝ አለ። በዚህ ጊዜ ታሪክነህ ግምቱ ትክክል መሆኑን አረጋገጠና በቅጽበት ከቤት ወጥቶ ማስታወቂያውን ለማየት ወደ መሃል ከተማ በፍጥነት ተጓዘ። ማስታወቂያውን አንብቦ ማለፉ እውነት መሆኑን ካረጋገጠ በኋላ ወደ ቤቱ በፍጥነት ተመልሶ ከሰኞ እስከ ሮብ የሆነውን ሁሉና ለፖሊስነትም ተመልምሎ እንደነበር ለቤተሰቡ አባላት በቅደም ተከተል ነገራቸው። የቤተሰቡ አባላትም ከፍ ያለ ደስታ ተሰማቸው። ወጣት በተገኘበት ቦታና ጊዜ ሁሉ ጸረ አብዮተኛ እየተባለ እየተደበደበ እየታሰረና እየተገደለ በነበረበት በዚያ ቀውጢ ወቅት ከወላጆቹ ጋር ሆኖ በወር የ50 ብር ደሞዝተኛ መሆኑ የቤተሰቡን ደስታ እጥፍ ድርብ አደረገው። ልጃቸው ፖሊስ የመሆንን ሐሳብ ሰርዞና እንዲህ አይነት እድል አግኝቶ ያውም የወር ደሞዝ እየተከፈለው አብሯቸው ለመኖር በመቻሉ የእናቱ ደስታ ደግሞ እጥፍ ድርብ ሆነ። በዚህ አይነት ሂደት ታሪክነህ የ20 ሺህ ብር ዋስ አስፈርሞ በ19 ዓመቱ የንብረትና የገንዘብ ኃላፊነትን ለመቀበል ተስማምቶ የቅጥር ውል ፈርሞ የአማኑኤል ከተማ የመጀመሪያው የህብረት ሱቅ ሻጭ ሆኖ ስራ ጀመረ። በማላውቀው ጉዳይ ተወንጅዬ አንድ ቀን እታሰር ይሆን ከሚል ስጋትም ነፃ ሆነ። ምክንያቱም ስራ ላይ ያውም የቀበሌ ህብረት ሱቅ ሻጭ ቁልፍ ኃላፊነት የተረከበ ወጣት ሆነና ይህ ስጋት ከአእምሮ ጠፋ። የውሳኔው ሂደት በጣም አስጨንቆት የነበር ቢሆንም መጨረሻ ላይ ግን ውሳኔው ትክክለኛ እንደነበር ሲያስታውስ ደስታ ይሰማዋል። ምክንያቱም ያ ውሳኔው ለቀጣዩ የህይወቱ ጉዞ ስኬቱም ትልቅ አንድምታ ነበረው። አድማጭ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ ያበቃ። በቀጣዩ ዝግጅት እስክንገናኝ ድረስ ደህና ሁኑ።